ቆይ ስለ የትኛው ረብጣ ዶላር ነው የምታወሪ? የሀብል ትክክለኛ እናት ጭናው ስለመጣችሁ ዶላር ነው ማወራልሽ። ምን ማለት ነው? ሁሉንም ነገር ደርሳበታለች ማለት አንቺ ነገርሻት ነገር አለ እንዴ? አንቺ ምን ሆነሽ ነው? አንቺ ቆይ ምን አባሽ አስበሽ ነው ነገርሽው? ንገሪኝ፣ ምን አስበሽ ነው? ይደቅና እስካሁን ካደረገብኝ በላይ ምን ሊያደርገኝ ነው? አፍሽን ዝግ ብዬሻለሁ። ኩኩሻ ሀብል አልገባኝም። ትተዋወቃላችሁ እንዴ? ባለቤቴ ናት ያልከኝ እሷ ነው አይደል? አዎ እሷ ነች። ሀብል ታውቃታለሽ እንዴ? ቆይ ምንድነው ነገሩ? እንዴ ኩኩሻ ማለት እኮ የድሮ የሰፈራችን ልጅ ናት። አጋጣሚ ግን ሲገርም በጣም ይገርማል። አሃ የድሮ ሰፈርሽ ልጅ አምጥተሽ ሌላ ድራማ ልትሰሪብን ነው? እዝራ ይቅርታ አድርግልኝ፣ ግን እቺ ልጅ ላስቀይማት እባክሽ ሜርሲ፣ አሁን እንኳን ሰላም ስጭኝ። ኩኩሻ እሙዬ የኔ ውድ ደህና ነሽ አይደል? ወንድሜ ካንቺ ጋር አልመጣም? ወንድምሽ ትንሽ ስራ በዝቶበት ነው። እሺ ለዛ ነው የቀረው። እሱ ለጊዜ አይመጣም አይደል? ሆስፒታልም እኮ መጥቶ አላየኝ። ትንሽ ችግር ስለገጠመው ነው ይመጣል። እሺ ቆይ ምንድነው የምትፈልጊው? ከዚህ በሰላም ብትሄጂ ይሻልሻል ወይስ ምን ይመስልሻል? ኧረ ቀስ እንዲማት ገላምጪኝ ወይዘሮ ዘነቡ። እንዴ ግልምጫዬ ነው እንዴ ገረመሽ? ያየሁትን አይቼ ነው እንጂ እዚህ አፈር ከድሜ ነበር ማበላሽ። ታዲያ ይህን እንዳታደርጊ ምን ያዘሽ? አሃ ለነገሩ አሁን ትልቁ ሚስጥርሽን ስላወቅኩ ጫፌ እንደማትነኪኝ በጣም እርግጠኛ ነኝ። እኔም እሱን ብዬ ነው የታገስኩሽ። መቼም ስለዚህ ነገር ለሀብል አትነግሪያትም አይደል? እንዴ ቆይ ምን ብዬ ነው የምነግራት? ወላጅ እናትሽ ከውጪ ዶላር ጭና መታ እየፈለገችሽ ነው ብዬ ነው የምነግራት? አታስቢ፣ ይሄን እንኳን በፍጹም አላደርገውም። ያን እንደማታደርጊ በምን እርግጠኛ መሆን እችላለሁ? ቆይ ይሄንን አደረኩ ልበል? በዚህ ነገር እኮ የምትጠቀመው ሀብል ናት። እኔ ደግሞ ሀብል ስትጠቀም ደስ አይለኝም። በዛ ላይ ደግሞ አንቺ ከምታገኙ ረብጣ ዶላር ላይ ድርሻዬን ማግኘት ብቻ ነው የምፈልገው። ቆይ ስለ የትኛው ረብጣ ዶላር ነው የምታወሪ? የሀብል ትክክለኛ እናት ጭናው ስለመጣችሁ ዶላር ነው ማወራልሽ። መቼም ከካናዳ ድረስ ባዶ እጇን አይደለም አይመጣችሁ። ምንም ይዛት ምጣ፣ እሷ አንቺን አይመለከትሽም። ዊ እሺ ብልሽ እኮ በጣም ደስ ይለኝ ነበረ። ግን ደግሞ እንደዚህ አይነት እድሎች ከስንት አንዴ ነው የሚያጋጥሙት። እንደምታዩ ደግሞ እኔ አሁን በጣም ትልቅ ችግር ውስጥ ነው ያለሁት። ስለዚህ ይሄ እድል በፍጹም እንዲያመልጠኝ አልፈልግም። ታስታውቂያለሽ። ገና እንዲህ ሲያዩሽ የገንዘብ ጠኔ የመታሽ ችጋራ መሆንሽን ታስታውቂያለሽ። ለማንኛውም ወይዘሮ ዘነቡ ለስድባቸው እኮ በጣም ጥሩ ይመስለኛል። እኔ እምልሽ ቆይ ግን ምን ስትያሰብሽው? ማለቴ ያልወለደችዋን ልጅሽ ናት ለማለት እንዴት አሰብሽው? እንዴት ሀሳቡስ መጣልሽ? ቆይ ምን ማድረግ ነበረብኝ? ከባሌ ተጣልቼ ጎዳና ወድቄ ይሄን የመሰለ ሲሳይ ማሳለፍ ነበረብኝ? መቼም እጇን ይዤ ከሀብል ጋር እንዳገናኛት ጠብቀሽ አይደለም አይደል? አይ ወይዘሮ ዘነቡ ይሄንን እንኳን እንደማታደርጊው እኔም በደንብ አውቃለሁ። ምክንያቱም እኔም አንቺም ለገንዘብ ሟቾች ነን። በነገራችን ላይ ከዚህ በኋላ እኔና አንቺ ወዳጆች ነን። ወዴት ወዴት? እንግዲህ ነገሩ እንደዚህ ነው። በነገራችን ላይ አሁን ላይ ከዝራ ጋር የተስማሙ አይደለም። ስለዚህ ለትንሽ ጊዜ አንቺ ጋር ማረፍ የማይቀር ነው። አጸደ አይደለም ማረፍ፣ እግርሽን ወደዚች ቤት ታነሽና ውርድ ከራሴ። እንዴ ተይ እንጂ ወይዘሮ መነንዬ። ወይዘሮ ሀና ፊት እኮ እኔ እህትሽ እንደሆንኩ በጣም እንደምትወጂኝ ስታወሪ ነበር። ምን ሆነሻል? እሱ እኮ ድራማ ነበር። ድራማው ደግሞ እዛ ቤት ውስጥ አልቋል። አይ አታስቢ፣ ድራማውማ ገና አሁን እየተጀመረ ነው ያለው። ይልቅ እስኪ ንገሪ፣ ሴትዮዋ ምን ያህል ገንዘብ ነው ይዛ የመጣችሁ? ምን ያክልስ ብር ይዛ ብትመጣ አንቺ ምን የሚመለከትሽ ነገር አለ? እስኪ ንገሪ። ታዲያ ላንቺ ምን አድርጎልሽ ነው የሌላ ሰው ልጅ ያንቺ ልጅ ነች ያልሻት? አጸደ የማይመለከትሽን ነገር ባዘባርቂ ጥሩ ነው። ቆይ ግን እኔ የምለው እንዴት ነው ያመነችሽ? እንዴት ነው እስካሁን የዲኤንኤ ምርመራ ምናምን ላሰራላለችሁ? ነገርኩሽ እኮ የማይመለከትሽ ነገር ውስጥ አትግቢ። ለማንኛውም አንድ ምክር ልምከርሽ። ይሄንን ጭንቅላትሽን ለጥበብ ብትጠቀሚበት በጣም ጥሩ ነው። ከዚህ በፊት ያሳደግሻትን ልጅ ምንም እንደማታውቂያት መስለሽ ለእንጀራ ልጅ ዳርሽለት። አሁን ደግሞ እንደገና ሌላ ተንኮል። እሺ ምን ያክል ብር ነው የምትፈልጊ? ኦ አንቺ ጠቀም ያለ ገንዘብ ስትታርቂ ነው ማለት ነው። ስለዚህ
5 ሚሊዮን ብር ፈልጋለሁ። እየቀለድኩ አይደለም አጸደ። ምን ያክል ብር ብሰጥሽ ነው ከዚህ ነገር ውስጥ ውልቅ የምትዩ? እሺ በቃ ልዘንልሽ እና 4 ሚሊዮን ላርገው። ስታስቢ ቆይ የኩኩሻ አክስት ሆኜ ከዚህ በታች ነው እንደሚገባኝ? ትዕግስቴን እያስጨረሽኝ ነው እያልኩሽ ነው። ውይ መነንዬ ለካ ስትበሳጭ እንደዚህ ነው። በጣም ደስ ያለሽ። ለማንኛውም ተመልሼ እስከምመጣ ድረስ የድርሻዬን ነገር በደንብ አስቢበት። መልካም ቀን። አይመልስሽ። የመኪና ጎማ ይብላሽ። የተረገመች ስታስጠላ። ወይኔ ኩኩሻ እቺ የተረገመች። ቆይ እሷን ልፈልግ ባልወጣ እዚች ጅኒ ላይ አልወድቅም ነበር። ይጥፋሽ። እና መነን ታዲያ ጎረቤትሽ ነበረች ማለት ነው? አዎ መነን ጎረቤቴ ነበረች። ከሀብል ጋር ግን ብዙም አንግባባም ነበር። ያው አለ አይደል ዝም ብሎ ኬፍ ብቻ ነበር ምንባባል። እንዴ ሀብል ኮስታራ ልጅ ነበረች? አዎ ትንሽ ፊቷ አይፈታም ነበር። በዛ ላይ ደግሞ ዜዶ ከዛ ሰፈር ከወጣች በኋላ ሀብል ብቻዋን ነበር የምትኖር። ከዛ ሀብልም የሀብታም ልጅ አገባች ተብሎ በቃ ሰፈር ውስጥ ጉድ ተባለ። ምን አይነት እድለኛ ናት ተብሎ በቃ ሰፈሩ እንዳለ ታድላ ምናምን ማለት ጀመረ። ምንሽ ነው ዝም ብዬ ስለፈልፋት ታስቆሙኝም እንዴ? እስኪ እባክሽ ቀጥይ። እየቀረጻችሁኝ ምናምን ግን አይደለማ። ሆነ መግለጫ ምሰጥ እኮ ነው መሰለኝ። እንግዲህ ንግግሬን ስላዝረዘምኩት ይቅርታ ምናምን ብዬ አልፎግራችሁ። ግን ያወራሁት ነገር ትንሽ ግር የሚል ነገር ያለው መሰለኝ። ልክ ነሽ ልጄ። የኛ ነገር እኮ ከግርታ በላይ ነው። ለመሆኑ ግን ምንና አግኝቼ ትቀልሽ? ማ መች እኔ? አይ አላላቅም። ምን ታዲያ የደነገጥሽ ትመስያለሽ? አይ አግኝቻት ስለማላቅ። ያው ለነገሩ ከሷም ጋር ቢሆን እኮ ብዙ አንግባባም አለ አይደል? በቃ እንደ ሰፈር ሰው እንደ ጎረቤት ኬፍ ምናምን ነበር የምንባባለው። ተይ እንጂ ኩኩሻ፣ ከማዬ ጋር እንኳን ማለቴ ከመነን ጋር እንኳን ትግባቡ ነበር። እኛ ቤት እኮ ትመጪ ነበር። በውጭም ቢሆን ጥሩ ግንኙነት ነበራችሁ። እንዲያውም መነን ከኩኩሻ ጋር ትመሳሰላላችሁ ትለኝ ነበር። ወይትሽ ትሆን እንዴ? የወይዘሮ መነን ነገር እኮ ምንም አይታመንም። ኧረ እኔ ሲጀመር ቤተሰቦቼን አላውቃቸው። አንድ ምስኪን ሽማግሌ ነው ከጎዳና አንስቶ ያሳደገ። ይቅርታ ግን ይሄን ጩቤ እዚህ ጋር ብንገትረው ምን ይመስላችኋል? እንደውም ሞቲን ይሄን ያክል ካየኋት በቃ ልሂድ መሰለኝ። እንዴ ቆይ እንጂ የሰራሁት ምግብ በልተሽ ነው የምትሄጂው? አይ ግድ የለሽም አብል ልሂድ። ቤቱ የሆነ የሚያስለፈልፍ ነገር አለ። ከዚህ በላይ ከቆየሁኝ መዘባረቅ አይቀርም። ስለዚህ በጊዜ ብሄድ ይሻላል። ቆይ እንጂ ምን ነው ለሚል ተጣደፍሽ? ተመልሼ እመጣለሁ ጋሽ ሙቲ። በቃ ሲመቸኝ አንዳንዴ እየመጣሁ ይሻለሁ። እሺ ስለ ወንድሜ እንዳልጠይቅሽ ነው አይደል የምትሄጂው? አይ እንደሱ አይደለም። እየመሸብኝ ስለሆነ ነው። ሰፈር ይሩቅ ነው ለዛ ነው። እሺ በቃ እኔ ሸኝቻት እመጣለሁ። ኩኩሻ ግን በጣም ተቀይራለች። የድሮ ቀልቃላነቷ እንኳን የለም። እንዴት ባንዴ እንደዚህ አይነት ለውጥ ሊመጣ ቻለ? ዛሬ ከቤታችን ትልቅ እንግዳ እየወጣ ነበር። ማንኛው አልሽ? አንቺኛዋ ደግሞ ለካ አላወቅሽኝም። አጸደ እባላለሁ፣ አክስትሽ ነኝ። ስለዚህ አንቺ ነበርሽ ማለት ነው አይደል? አንቺ ነበርሽ ማለት ነው አይደለም? ምንድነው? አንቺ ነሽ ማለት ነው አይደል? አንቺ ነሽ አይደል? ምንድነው? አንቺ ምን ሆነሽ ነው? አንቺ እጅሽ ውስጥ የወንድ ልጅ እጅ አለ እንዴ? ፍቅሬን ያጣሁት በአንቺ የተነሳ ነው። እሺ መቼም አለቀሽ። በዚህ ብቻ በቃ እንዳይመስልሽ። ተረጋጊ። አንቺ ውሻ ልጅ እገልሻለሁ። ተረጋጊ እባክሽ። በጣም ጠብቂኝ። በቅርቡ በሰፊው እንደምንገናኝ ተስፋ አለኝ። ለምንድን ነው ያስከኝ? ኩኩሻ እባክሽ ተረጋጊ። እንዴት ነው የምረጋጋው? እዝራ የቢኒና የሙቲ ህይወት የተበላሸው በዚች ማትረባ ምክንያት እኮ ነው። ወይኔ ባትይዘኝ ኖሮ ጉሮሮዋን ነበር ፍልቅቄ ማውጣላት። እሺ በቃ አሁን ከዚህ አካባቢ። ቆይ ግን ለምን ገላገልከኝ? ለምን ገላገልከኝ? የእጇን ነበር የምንሰጣት። የተጣመመ ጣሳ ነበር ማስመስላት። እሺ በቃ ነይ ከዚህ አካባቢ ነች። ነይ ነይ በቃ ሰላም ወንድሜ ልጅ፣ ቤተሰቡ በሙሉ አገልልሽ አይደል? አይዞሽ፣ ላንቺም ቢሆን ቀን ይወጣልሻለሁ። እንዴ ፊትሽ ምን ሆነሽ ነው እንደዚህ ይበላለዘው? በሰላም አንዱ ጎረምሳ አጥምቶኝ ነው እባክሽ። ይልቅ አንቺ ጋር ምን አዲስ ነገር አለ? እባክሽ እኔ ጋር መርዶ ነው ያለው። እርግጠኛ ነኝ ስለዛ አክሲዮን ጉዳይ ነው አይደል? አክስቴ አንቺ ልክ ነበርሽ። ምንም አይነት አክሲዮን እንደሌለኝ ዛሬ አባት ተብዬው ነግሮኛል። እኔ የምልሽ
ቆይ ክፍሉን በሙሉ ቼክ አድርገሽዋል? የእዝራ ተብዬ ድጋሜ እኮ ካሜራ ደቅኖ እንዳውም ብዬ ነው። ይደቅና እስካሁን ካደረገብኝ በላይ ምን ሊያደርገኝ ነው? ደግሞ እርግጠኛ ነኝ አባዬን የሚያሳመጸብኝ እሱ ነው። ሜርሲ እና ድርጅቱ ላይ ምንም አይነት አክሲዮን የለኝም እያልሽ ነው? አባዬና የእዝራ ከገዛ ድርሻ ያስወጥተውኛል እያልኩሽ እኮ ነው። እንዴ ቆይ እኔ እኮ የሚገርመኝ እሺ ይሁን እዝራስ ባዕድ ነው፣ ግን አባትሽ እንዴት ነው በገዛ ልጁ ላይ እንደሚጨክነው? አክስቴ እማትበሳጭ ከሆነ የሆነ ትልቅ ነገር አድርጌያለሁ። ማለት ላደርግ ነው ወይስ አድርጌያለሁ? ቆይ ያ እዝራ ተብዬውን ብቻዬን ላስወግደ ነው ልትይኝ ብቻ ባልሆነ የዲኤንኤ ምርመራ ወረቀቱን ከክፍልሽ ወስጄ ለአባዬ አሳይቼዋለሁ። ምን ግን አታስቢ፣ ለእዝራ ስለሚያደላና እኔ እንደ ልጁ ስለማየኝ ተጠራጥሬ እንዳሰራሁት ነግሬዋለሁ። ሜርሲ ቆይ ግን አንቺ መቼ ነው የኔን ማበረስ የምታቆሚው? መቼ የምታቆሚው? ነገርኩሽ እኮ አክስቴ፣ ያንቺ እጅ እንደሌለበት ነግሬዋለሁ። ቆይ ምን ማለት ነው ያንቺ እጅ የለበትም የሚለው ነገር ነግሬዋለሁ የምትይኝ? ቆይ ስታስቢው ወንድም ይሄ የእጅል ሀሳብሽን የሚያመሸው እንደሚመስልሽ? በቃ በሰዓቱ በጣም ስለተበሳጨው ማደርገውን ነገር አላውቅም ነበር። ወይኔ ጸዳ፣ ወይኔ በቃ ይሄ ነገር እኮ እኔ እንዳደረኩት ከታወቀ እስክንድር እንደ ድመት ማጅራቴን ይዞ ከዚህ ቤት ውልቅ ነው የሚያደርገኝ፣ ውጭ ነው የሚጥለኝ። በቃ አለቀልኝ፣ ጎዳና መውደቅ። ሜርሲ የእጅሽን ይስጥሽ ፈጣሪ፣ ሌላ ምንም ነገር አለልሽ? ምንም አለልሽም አንቺን። እንደ አክስቴ እኔም እኮ በዚህ ቤት የማዘዝ መብት አለኝ። ደግሞ እኔ እያለሁ አንቺ ማንም ከዚህ ቤት ማባረር አይችልም፣ እመኚ። ሜርሲ የማይመስል ነገር አትናገሪ። ቆይ እኔ ያንን ሁሉ ነገር ካደረኩልሽ በኋላ አንቺ ግን እንዴት ነው እኔን ከጀርባ የምትወጪ? እንዴት ትወጂኛለሽ? አክስቴ ነገሩን ትንሽ ያካበድሽው አልመሰለሽም እንዴ? ሜርሲ እንዴት ነው ማላካብደው? እስኪ ነገር እንዴት ነው ማላካብደው? ያ ሚስጥር እኮ ለእስክንድር በጣም ትልቅ ነገር እንደሆነ ደጋግሜ ነግሬሻለሁ። ለመናገር ፈርቼ ነው እንጂ ሌላም ነገር አለ። እባክሽ ሜርሲ ከዚህ በላይ የሚያስደነግጥ ነገር ተናግረሽ ልቤን ቀጥ እንዳታደርግ ልለምንሽ። ሀብልም ለአባዬ ስነግረው ሰምታለች። ምን? ወይኔ ጉዴ! ወይኔ ጸዳ ውርደትሽ! ወይኔ ውርደትሽ! ወይኔ ውርደትሽ! በቃ አለቀ። አሁን ምንድን ነው የማደርገው? አንቺ ውሻ! ቆይ ምን አባሽ አስበሽ ነው ያደረግሽው? ንገሪኝ፣ ምን አስበሽ ነው? ንገሪኝ፣ ምን አስበሽ ነው ያደረግሽው? ቆይ ምን አባሽ አስበሽ ነው ይሄን ያደረግሽው? ንገሪኝ፣ ምን አስበሽ ነው? እመኚኝ አክስቴ፣ ምንም አስቤ አይደለም። ይሳባሽ ድፍት በይ። እኔ ላንቺ ብዬ ታሽ ላይ እላለሁ። አንቺ ጉድጓዴን ትመሽልኛለሽ አይደል? እንጂ አክስቴ መተንፈስ እያቃተኝ ደግሞ አታፍሪ አክስቴ። ልክ እንደ ጥሩ ነገር ሀብልን ሰምታለች ትይኛለሽ። አንቺማ መሞት ነው ያለብሽ። ሙቺ ሙቺ ትሞት አክስቴ፣ እባክሽ ለሞት ነው። ሙቺ አንቺ ሙቺ መሞት ነው እሺ ቢገባሽ። ሙቺ ሜርሲ ሜርሲ፣ ስለ እዝራ ሁሉ ነገር አውቃለሁ እያልሽ ነው? በእርግጥ ይሄን ከባድ ሚስጥር የሰማሁት ዛሬ አይደለም አባዬ። ምን እያልሽ ነው አብል? ስለዚህ ነገር ቀደም ብለሽ ታውቂ ነበር ማለት ነው? በአጋጣሚ በክፍላቸው ሳልፍ ነው አጸደ ለሜርሲ ስትነግራት የሰማሁት። እውነት ለመናገር በወቅቱ በጣም ደንግጬ ነበር። አሁን ስቺ አጸደ የምትባለው ምን ላድርጋት? እኔ እኮ አሁንም እኮ እድሜ እያጠረ ያለው እኮ በሷ የተነሳ ነው። እባክህ አባዬ እንደሱ አትበል። በአንተ መትረፍ እኮ ብዙ የምናተርፈው ነገር አለ። አንቺና አዝራ ባትኖሩልኝ እኮ እነዚህ ሁለት ልጆች አቃጥለው ገለውኝ ነበር እኮ። አሁን እቺ አጸደ ገብታለች አልገባችም? የት ሄዳ ነው እንዴ? ምን ልታደርጋት ነው አባዬ? ድጋሚ ከሷ ጋር ተጣልተ በሽታ ልቀሰቅስ ነው? እባክህ አባዬ እናንተ በዚህ ጉዳይ መጣላታችሁን ከቀጠላችሁ ወሬው እዝራ ጋር መድረሱ አይቀርም። እሱማ ወሬው እኮ እሱ ጋር እንዳደርስ ፈርቼ እንጂ ሁለቱንም አንድ ቀን አላሳድራቸውም ነበር። ግን አባዬ ይቅርታ አድርግልኝና ስለ እዝራ ወላጆች ምንም አታውቅም? ምንም አውቀው ነገር የለም። እባክሽ አብል ይሄንን እዚህ ጋር ነው። አንቺ ሜርሲ፣ ወይኔ ጉዴ ፈላ። ሜርሲ ሜርሲ፣ ንቂ ሜርሲ ሜርሲ ሜርሲ፣ እባክሽ ንቂ ሜርሲ። አንቺ ሜርሲ ሜርሲ፣ እባክሽ ንቂ። ወይኔ አምላኬ፣ ወይኔ ጉዴ ፈላ። ምን ላድርግ ሜርሲ? አምላኬ ምን ላድርግ? ሜርሲ 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 ሜርሲ፣ በፈጣሪሽ ሜርሲ ሜርሲ፣ እባክሽ ሜርሲ ንቂ ንቂ ንቂ። ሜርሲ ሜርሲ ሜርሲ፣ በእናትሽ 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 ለኔ ብለሽ ለማንቺ ንቂ ሜርሲ ሜርሲ። አንቺ ሜርሲ ሜርሲ
ሜርሲ ንቂ፣ በእናትሽ ሜርሲ ንቂ፣ ንቂ ሜርሲ። ቆይ ምን ሆነሽ ነው አክስቴ? አላወኩም። እውነት ስሜታዊ ሆንኩኝ። በጣም ተናደድኩኝ። ለዛ መሰለኝ እንዲያልኩሽ። ግን ይቅርታ አድርጊልኝ። ይቅርታ። ነክቶሻል። ልትገይኝ ነበር እኮ። ምንድን ነው? ቆይ ዜዶ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ደግሞ ምን ታገኝቶ እንዴ? ምን ሆነሻል ዜዶ? ፊቴ እንደ ካርታ ፖሎሽ። ይኸውልሽ ሁሉም ነገር መስቀልቀል ወጥቶልሻል። እሺ ይሄ ደግሞ ባንቺ የተነሳ ነው። አባውስ በዛ። ደግሞ ምን ተፈጠረ? ቆይ ከእዝራ ጋር ምን እየሰራሽ ነው? ከእዝራ ጋር ደግሞ ምን ስሰራ አየሽው? ይኸውልሽ መዘላበዱን ተይና ምን ስትሰሪ እንደነበረ ብቻ ንገሪኝ። ከእዝራ ጋርማ ምንም እንደማላደርግ እኮ ልብሽ ያውቀዋል። ወይስ እዝራ ያንቺ ሀብል ባለቤት መሆኑን በማወቂ ነው እንደዚህ ጀረመንሽው? አንድ ነገር ልንገርሽ፣ ይሄ ሁሉ ነገር ይበላሽና ወደ ቀድሞ ህይወትሽ ወደ ጎዳና ነው የምትመለሺው። ይሄን ደግሞ በደንብ አስቢበት። አታስቢ። ለእዝራ ደግሞ ያብልን ካራክተር ተላብሽ ድራማ እየሰራው እንደሆነ አልነገርኩት። ከሱ ውጪ ደግሞ ስለዚህ ጉዳይ ማንም ሊደርስበት አይችል። አክስቱ እኮ እዚህ ድረስ መታ ነበር። አክስት ብቻ ያቺ ጭራቅ አጸደ የሚሏትን ሴትዮ አይደለም አይደል እያወራሽኝ ያለሽው? እዝራ ከአንቺ ጋር ሲቀጣጠር ሰምታ እሱን ተከተለ እዚህ ድረስ ባትመጣ ኖሮ ይሄ ሁሉ ነገር ባልተበላሸ ነበር። ይሄን ቤት አግኝታው ያሰብነውን ሁሉ ባልደረሰችበት ነበር። ባልደረሰችበት ማለት እና ስለ ስራችን ምናምን ባተተሽ ነው የምትይ? በቃ ስለ ሁሉም ነገር አውቃለች። ራሴ ዶጭው ምን ማለት ነው? ሁሉንም ነገር ደርሳበታለች ማለት? አንቺ ነገርሻት ነገር አለ እንዴ? ደግሞ እኮ እሷ ስትመጣ ወይዘሮ ሀና አቤት ነበረች። ምን ልትሰራ መጣች? መቼስ ናፍቂያት ምናምን አይደለማ። እኔ ስለ እሷ አላውቅልሽም፣ ግን እንደምንም ብዬ ነገሩን ማስቀየስ ነበረብኝ። አንቺ እኮ የተንኮል አባቱ ነሽ። እና እሷ ፊት ታዋርደኝ እንዴ? ለነገሩ አታስቢ። ያቺን ሰላቢ አንገቷን ቆልምሜ ስለምደፋት ከዚህ በኋላ አታስቸግርሽ። ደግሞ ከእናንተ ጋር የሀብቱ ተካፋይ ካልሆንኩኝ ሁሉንም ነገር አበላሸዋለሁ፣ አከሽፈዋለሁ እያለች ነው። አረ ደግሞ የምን ሀብት ነው የምትካፈለው? የእናትሽን ልበልሽ? በእናቴ መጣ ደግሞ ማንንም አልፋታም። ይሄን በደንብ ንገሪያት እሺ። አጸደን አታውቂያትም። የዋዛ ሰው መስላሻለች። እሷ የምትሆን እኔን አታውቀኝም። ለተንኮል ለመጣብኝ መስመሬ ጥጥ እንደሆነ ነው ማሳያት። ቆይ አንቺ ይሄን አነጋገርሽን እኮ አሁንም እያስተካከልሽ አይደለም። እሺ አስተካክላለሁ፣ አታስቢ። በመሀል እኮ ሳላስብ ፍሪ ሲሆን እየመነጫኩ ጭራሽ ከነ እዝራ ጋር ስላልተስማማኝ እዚህ መጥቼ እኖራለሁ እያለች ነው። ጥሩ ነው። እንዲያውም በደንብ ትቀርበኛለች። ማፈቅረውን ሰው እኮ ነው በግፍ ያስገደለችብኝ። ለዚህ ደግሞ ሂሳቡን በደንብ አድርጌ ነው ማስከፍላት። ይልቅ አሁን መቀባጠርሽን ተይና ለእሷ ጥሩ ሰው ለመሆን ሞክሪ። አለበለዚያ ሁሉንም ነገር ነው የምታበላሽብን እኮ። እኔ ይሄን ሁሉ በደል ከፈጸመችብኝ በኋላ ለእሷ ጥሩ መሆንላት? ለሀና በጣም እንደምትወድሽ ነግሬያታለሁ። ለእኔ ደግሞ ልክ እንደቴ እንደሆነች ነግሬያታለሁ። ከዚህ ውጭ የተለየ ነገር መፍጠር ለእኛ አደጋ ነው። ታዲያ ምን ችግር አለ? ድጋሚ ደግሞ የኔ ጠላት መሆኗን ሄደሽ ትነግሪያታለሽ። አልገባኝም። ቆይ አንቺ ልጅ ጨዋታ ነው እንዴ ያልሺው እንዴ? ይሄ ድል ካመለጠን እኮ መቼም አናገኘውም። ይሄን አስቢበት። ልክ ነሽ። ለነገሩ ይህን አጋጣሚ ድጋሚ ያላገኘ ለካ ለዚህ ነበር ቀድማ አክስትሽ ምናምን እያለች ስቀባጠር የነበረው። አክስት ምን ማለት እንደሆነ ደግሞ እኔ ያሳያታለሁ። አንቺ ድንቢጥ፣ አሁንም እኔ መፍራት አላቆምሽም አይደል? ወንድሜን የት ነው የወሰድሽው? የት ነው ያደረግሽው? ንገሪኝ። ምን አባሽ አቀልሻለሁ። ይልቅ አንድ ነገር ልንገርሽ፣ አንቺን በህይወት መቆየት የምትፈልጊ ከሆነ ይሄን ቤት ለቀሽ ውልቅ በይ። ማርዳዬ፣ የኔ ቆንጆ፣ የኔ እናት፣ አይዞሽ እሺ። አንቺ እንዲሻልሽ እኔ የምችለውን በሙሉ አደርጋለሁ። ተሰሚኛለሽ? ፈገግ በይ። አይ የምትይ ከሆነ ሲጣርጌ ነው የሚደፋሽ። አመሰግናለሁ ወይዘሮ አጸደ። ውይ ማርዳዬ፣ የኔ ቆንጆ፣ ስንት ጊዜ ነው ወይዘሮ አጸደ አትበይኝ፣ አክስቴ በይኝ የምልሽ? ልጅቷ ምን አድርጌ ነው የምትያት? ሀብል ሀብል ሀብል!
ልጅቷን ድርፍ ወስደት። እሺ ነኝ። አንቺ አንቂ ብገላ የባክሽ ቆይ ወንድሜ ምን አድርጊ ነው የምትለኝ? አድርጊ ብልሽ ምን ማድረግ ትችላለሽ? ይሄ ጭንቅላትሽ እኮ በተንኮል የተሞላ ነው። ቢሆንስ እኔ እኮ ትለኝ የእናትህ ልጅ አደራክ እንዴት ታደርገኛለህ? አንቺ ነሽ እንጂ ላደረህ ማትበቂው። እኔማ የእናቴና የአባቴን አደራ ለመውጣት እየጣርኩኝ። አረ በደንብ የተቻለንማ እያደረክ ነው። ደግሞ እርግጠኛ ነኝ አንድ ቀን በተኛው በጣም ትገላግለኛለህ። ዝም በይ። እኔም የሚርስ አደራ ስላለብኝ የእናቱ አደራ ስላለብኝ ነው አንተና እዝራ ስደበድቡኝ ስታሰቃዩኝ ዝም ያልኩት። አፍሽን ዝግ ብዬሻለሁ። የልጄ ስም ባንቺ ይርኩስ የሚጠራ አይደለም። እኔን ከአንቺ ውጪ ሊደፋኝ ቆርጦ የተነሳ ሰው ማንም የለም። እንዴት ይህንን ምስጢር ትውጫለሽ? እዝራ ቢሰማ ምን ሊሆን እንደሚችል እንኳን አታስቢም? ትሰማኛለህ? እኔ ለሜርሲ ምንም ነገር አልነገርኳትም። እንዴ አንተ አሁንም ለእዝራ ብቻ ነው የምትጨነቀው? እስኪ አንድ ቀን እንኳን ልጄ ማለት ልመድ። እና እዝራ ለእኔ ምን ነው? እውነት ለመናገር ሜርሲ የዲኤንኤ ምርመራውን እስክታሳየኝ ድረስ እኔም ደብቄ የወለድከው ልጅ ይመስለኝ ነበር። ይገርማል። ግን ደግሞ የአርጉም ስጋ እንኳን አይደለም። አንቺ ከይስ ዛሬ በእጅ ሰበብ እንዳትሆን በላ። ልክ እንደለመድከው ነገሮችን በዱላ ለመፍታት ሞክር። በላ አርገዋ። ትሰማለህ? ይሄ ልጅ የምትለው ሰውዬ ከኋላ ምን እያደረገ እንደሆነ ብታውቅ በጣም ጥሩ ነበር። ጭራሽ የሌላው አለበቃ ብሎሽ አሁን ደግሞ ወደ እዝራ ዞርሽ። ቆይ ለመሆኑ ዛሬ እዚህ ቤት ከመጣችው ልጅ ጋር ከዚህ በፊት ግንኙነት እንደነበራችሁ ታውቅ ነበር? ምን? ያው በደንብ ተመልከተው። ምንድነው እሱ ደግሞ? ጊዜ ኖሮ ከታገስከኝ ደግሞ ከዚህ የበለጠ መረጃ እመጣልሃለሁ። እኔ እስክንድር ባንቺ ተንኮል የምታደርግ ይመስልሻል? ምስኪኗ ልጅን ለመጉዳት ብለህ ይሄ መሰሪ የሆነ ሰውዬ ጻድቅ አታድርገው። ዛሬ ያለ ስራ እላይ ያወጣው ሰውዬ ነገ መውደቂያ ሊሆን ይችላል። ምን? በደንብ ሰምተኛል። ምንድነው እሱ? ማውራት እንችላለን? ከዚህ ሁሉ ጊዜ በኋላ እንዴት ተዛልኩ? እባክህ ምን ሆነሻል ሜርሲ? ምንም ቢሆን እኮ እህቴ ነሽ። አንተማ በፍጹም የኔ ወንድም ልትሆን አትችልም። እስኪ ንገሪኝ፣ ወንድምሽ እንዳሉ ምን የሚያግደኝ ነገር አለ? የትናንቱን ደግና ሩሩን ወንድሜ ካጣው ቆይቻለሁ። እሺ እንግዲያውስ ልንገርሽ፣ ድሮ የማውቃት ያቺ ታናሺ እንደዛ የምታሳሳ ልበቀና የሆነች እህቴን ግን በፍጹም ላገኘት አልቻልኩም። ጭራሽ አሁንም ጥፋቱ የኔ ሆነ? ብዙ መጥፎ ነገሮች አድርገሻል። ይሄን ደግሞ ሁለታችንም በደንብ አድርገን እናውቃለን። አውቃለሁ ላንቺ እንደዚህ መበላሸት ዋና ተጠያቂ አጸደ ነች። ላንተ እንደዚህ መለወጥ ደግሞ ሀብል ጉልህ ድርሻ አላት አልኩህ እኮ። እስኪ ንገሪኝ፣ ሀብል ምንድን ነው ያደረገችሽ? ቆይ አንተንስ አክስቴ ምንድን ነው ያደረገች? ቆይ እሷ የሌላውን ህይወት ለማስተካከል ከመሞከር ውጪ ምን ያጠፋችሁ ጥፋት አለ? አንቺና አጸደ ያመሰቃቀላችሁትን ለማስተካከል እኮ ምን ያህል እየሄድኩ እንደሆነ ግልጽ አልሆነልሽም። ቢገባህ አክስቴ የራሷን ኑሮ ትታ የኔን መኖር ከጀመረች በጣም ቆይታለች። አየሽ አይደል? አሁንም አክስቴ ሙሉ ለሙሉ ልቀይርሽ አልቻለችም። እድሜ ለሷ እንጂ እስካሁንማ እስር ቤት በስብሼ ነበር። ትንሿ አሁንም የዋነትሽ እንዳለ ነው። የባንክ አካውንቴን በማዘጋትና ያለኝን ሁሉ በመንጠቅ እኔም ማሸነፍ የምትችል ይመስላል? አካውንትሽ እንዲዘጋ ያደረኩት ገንዘቡን አጉል ቦታ ላይ ያረክሽው ስለሆነ ነው። በራሴ ገንዘብ የፈለግኩትን ባደርግ አንተ ምን አገባ? ያን ገንዘብ እየከፈልሽ ሰው ያስገደልሽበት እንደሆነ በደንብ አውቃለሁ። እኔ ማንንም አልገደልኩም፣ ማንንም ሰው አላስገደልኩም። ሺህ ጊዜ ብትክጂ እውነቷን አትለውጥም። አዎ ያቺን ሀብልም በጣም እጠላት ስለነበር እሷን ለመጉዳት ብዬ ማህደርን ላስገደል እንደነበር አልካድኩ። ግን ደግሞ አላደረኩትም። እና ማን ያደረገው? ምናልባት አክስቴ? ትሰማኛለህ? አክስቴን ከዚህ ውስጥ አውጣት። እሺ? ምን ነው ስሟን ስጠራ ዓይንሽ እንደተነካ ይመስል ተንገበገብሽ። አንተ ሀብል ስትነካብህ እንደሚከፋ ሁሉ እኔም አክስቴ ስትነካብኝ ያንገበግበኛል። ትሰሚኛለሽ? አሁን ከፊት ለፊቴ ዞር በይና ወደ ነበርሽበት ቦታ ተቀመጪ። አየህ፣ አንተ ማለት ይሄ ነህ። ዞር ባለል ምን ልታረገኝ ነው? ሜርሲ፣ አትፈታተኝም ብዬሻለሁ።
ሰው በገዛችሁ ይቃጠል። ቆይ ካልጠፋ ሰው ኩኩሻን ይመርጣል ሰው? ወይ ገና እንዴ? ቆይ ምን ልትሰሪ እዚህ መጣሽ? እህቴ እንዴት ነሽ? ምን ነው አልናፈኩሽም እንዴ? አስሚኝም? ቆይ እዚህ እንዳትመጭ ብዬ ያላልኩሽም ነበር? ምናልባት ልጄ ኩኩሻ ናፍቃኝ ሊሆን ይችላል። ችርጉም እዚህ ምን አባቷ ትሰራለች? ቆይ እናትና ልጅ ምንም ትትና የሚባል ነገር አልፈጠረባችሁም እንዴ? እዚህ ቤት ውስጥ ሌላ ችግር ከመፈጠሩ በፊት እቺን ሴትዮ አስወጪልኝ። እስቲ አንቺ ደግሞ ተረጋጊ። እንድረጋጋ ከፈለሽ እቺን የውሻ ልጅ አስወጪልኝ። እይ ስደብሽ በኋላ እንዳይቆጭሽ አፍሽን ስከፍቺ መጥነሽ ክፈቺ። ቆይ እንዴት አባሽ ብትዳፈሪ ነው ያን ሁሉ ነገር ካደረግሽ በኋላ እዚህ በሬ ድረስ የምትመጪው? ምን ነው እኔ አዲሷ አክስትሽ እንደሆንኩ አልነገረችሽም እንዴ? በፈጠረሽ አጸደ ሀና ከመምጣቷ በፊት ከዚህ ሂጂ። ትምጣ ታዲያ። መቼም ማን እንደሆንኩ አንድ ያውቃለች አይደል? አንቺ ቆሻሻ ከዚህ ሂጂ ብዬሻለሁ። እስቲ አንቺ ደግሞ ተረጋጊ። እኔ እና እሷ የምናወራው ነገር አለ። ሂጂ ውስጥ ግቢ፣ ቶሎ በይ። ግቢ አልኩሽ እኮ። ወደ ካራክተርሽ ብትመልሽ ጥሩ አይመስልሽም? ድራማሽ እንዳይበላሽብሽ ብዬ ነው። ትሰምኛለሽ? ማን ነበር ስምሽ? አጸደ ነው? ይኸውልሽ ቢኒ ላይ ላደረግሽው ነገር የእጅሽን ሳልሰጥሽ መቼም ቢሆን እንቅልፍ አልተኛም። እሺ አንቺንም እንደዛ ጉድጓድ ውስጥ ካልጨመርኩሽ እኔ ኩኩሽ አይደለሁም። አሳይሻለሁ፣ ጠብቂ። ትሰሚኛለሽ? ሁለታችሁ ጋር ያለው ነገር እኔ አይመለከተኝም፣ አያገባኝም። አልገባኝም። አሁን እኮ ሁለታችንም ሳንወድ በግዳችን ዘመድ ሆነናል። ትሰሚያለሽ? ከዚህ በኋላ ያንቺ የኔ የሚባል ምንም አይነት ጉዳይ የለም። ይልቅ እስኪ ከምጠጭ መጠጥ ቅልልኝ፣ ጉሮሬ በጣም ድርቅ ብሎብኛል። አፈር ጠጭ። እሺ እሱንም ከሆነ አብረን የምንጠጣው ከሆነ ችግር የለውም። ቆይ የማህደር ገዳይ ሀብል ብትሆንስ? እባክሽ ሜርሲ፣ ድጋሚ ወደ ኋላ መመለስ የለብንም። ወደፊት ብትሄድስ ምን ልታገኘ ነው? እኔ አላደረኩትም እያልኩ እኮ ነው። እስኪ ራስህ ንገረኝ። ቆይ እኔ ሰው እስከ መግደል የሚያደርስ ወንጀል መፈጽም ጨካኝ ሰው ነኝ? እሱ የድሮ ማንነትሽ ነበር። አሁን ደግሞ የማላቀም ሜርሲ ሆነሻል። ስለዚህ ከኔ ይልቅ ትናንት ያወካትን ሴት አመንካት ማለት ነው? ሜርሲ፣ ህሊናሽ ግን ንጹህ ነው? ትናንት በሐሰት ያገባሃት ሀብል ንጹህ ሆና እህትህ ግን በወንጀል ተጨማለቀችብህ አይደል? አዎ በጣም ንጹህ ነው። ምክንያቱም እኔ ተገፊ እንጂ ገፊ አይደለሁም። እኔ ግን እያወራች ያለችው ሜርሲ ሳትሆን አጸደ ናት የምትመስል። አየህ አይደል? አንተም አባዬም ሁላችሁም አይንሽን ላፈር ብላችሁኛል። አባዬ ድርጅቱ ላይ ያለሽን አክሲዮን ወደ ሌላ ሰው ማስተላለፍ እንደፈለግሽ ነግሮኛል። ምን አውቃለሁ? እሱንም እኮ የራስ አድርገዋል አይደለ? ሲጀመር ለኔ ምን አስቀርታችሁልኛል? አክሲዮኑን ለማን ነው ማስተላለፍ የፈለግሽው? ለአጸደ? መሸጥ ነው የፈለኩት። አክሲዮኔን ሸጬ ሌላ የራሴን ስራ መስራት ነው የምፈልገው። ሜርሲ፣ እንዴት ነው ግን መንቃት ያቃተሽ? አጸደ እኮ ሙሉ ለሙሉ እየተቆጣጠረችሽ ነው። ቆይ ግን መቼ ነው አንተና አባዬ የእሷን ስም ሳታነሱ ማውራት የምትችሉት? ገንዘቡን ለራሴ ነው የምፈልገው አልኩ አይደለ? መጀመሪያ ግን ነገሮችን ማጽዳት አለብን። አሁንም ነፍሰ ገዳይ ልትለኝ ነው? የራሳችን ጥሩ ጠበቃ ስላለ እኔ መርዳት እችላለሁ። ስለዚህ እኔን ድጋሚ ወስደ ወደ እስር ቤት መጨመር ነው ፍላጎትህ? ቆይ ግን አንተ ምን አይነት አረመኔ ሰው ነህ? ቆይ እስቲ አንቺ ራሱ ስታስቢው ህሊና ሰላም የሚሰጥሽ ይመስልሻል? አንቺን ከልጅነት የጀመረው አውቅሻለሁ። እንደዚህ አይነት ባህሪ የለሽም። ትሰማኛለህ? አሁንም ቢሆን እኔ ምንም አይነት ወንጀል አልፈጸምኩም። የአስክሬን ምርመራ ስላለቀ ዛሬ የማርደ ወንድም ይቀበራል። ልጅቷ ግን አሁንም ወንድም እያለች ነው። ቆይ ግን ሜርሲ፣ ይሄ ሰላም የሚሰጥሽ ይመስልሻል? ምን ስላደረግኩ ነው ሰላም የሚነሳኝ? አጸደን ተያት። አንቺን ግን እስከ መጨረሻው እኔ እረዳሻለሁ። አሁን ክፍሌን ለቀህ ውጣልኝ። ሜርሲ እባክሽ ውጣልኝ። እስኪ ንገሪኝ፣ ምንም ነገር ጣል አላደረግሽበት? ውይ ራስቼው፣ ለካ እሱንም ማድረግ ይችል ነበር። መነን ውዴ፣ በእርግጥ ድሮ ላይ ሁለታችንም ጠላት ነበር። አሁን ግን ሁለታችንም የተገፋን ሰዎች ሆነናል። ራስሽን ችለሽ አውሪ። አንድ ላይ እኔና አንቺ በፍቅር መቀጠሉ ብቻ ነው የሚያዋጣን እኮ። እኔ መነንን ከአንቺ ጋር ፍቅር የምሆነው መነን፣ መቼም ሁለታችንም ጎዳና ላይ ከምንወድቅ ባንዋደድ እንኳን እያስመሰለን አብረን ብንቀጥል አይሻልም? የምትፈልጊውን ገንዘብ ልስጥሽ አልኩሽ እኮ። ለምን ጎዳና እንወድቃለን? እስኪ ንገሪኝ፣ ከየት ያመጣሽው ገንዘብ ነው አንቺ ያለሽ?
ነው ወይስ እቺ ዲያስፖራ በጣም ብዙ ገንዘብ ሰጥታሻለች? ለነገሩ አንቺ አይደለሽ ይሄኔ ባወራሹ በእያንዳንዱ ቃል ራሱ አስከፍለሻት ሊሆን ይችላል እኮ። እኔ መነን ከአንቺ ይበልጠኔ ገንዘብ ወድጄ? ወይ መነን ከአንቺማ 10 እጥፍ ነው ይሻላል። አንቺ ራሱ ቆይ ራስሽን ከገንዘብ በላይ ተወጇለሽ እንዴ? እሺ ቆይ ቤቴ ድረስ የመጣሽው ምን ፈልገሽ ነው? ረሳሽው እንዴ? ይሄ ቤት እኮ ከዚህ በኋላ ያንቺ ብቻ አይደለም የኔም ጭምር። እንደፈለኩ መግባት እንደፈለኩ መውጣት እችላለሁ። እድሜ ላንቺ። ጭራሽ እድሜ ለኔ ተመኘሽልኝ? እንዳው ዝም ብዬ ሳስበው አሁንማ እርግጠኛ ነኝ ወይዘሮ ሀና ራሷ አትወደኝ አትቀርም። ውይ አልወደደችሽም። እንደውም ያኔ ከቤት እንደወጣሽ የማናት እቺ ቀልበቢስ ነው ያለችሽ እኮ። ስንት አመት ውጪ ቆይታ የመጣችው ዲያስፖራ ናት እኔን ቀልበቢስ ያለችው። ይልቅ እኔ ፍቅሩን መንገድ ስከተል አንቺ ደግሞ የጸብና የጥላቻውን መንገድ ካልቀጠልኩበት እያልሽ። እሺ አሁን ከዚህ ሂጂና ውጪ በደንብ እናወራለን። እሺ በቃ ባንቺ ሀሳብ ልስማማ። ዲያስፖራ ከሰጠችሽ ገንዘብ አካፊ። ምን? ያው እንደምታውቂው ሼር ገብቼ የለ ካሁኑ ድርሻ ይድረሰኝ ብዬ እኮ ነው። አጸደ ትንሽ ግን ያበዛሽው አልመሰለሽም? አይ አልስማማም የምትይ ከሆነ አሁን ቀጥ ብዬ ወደ ቤት ሄጄ ለሀብል እናትሽ አንቺን ፍለጋ ከውጪ መታ እየፈለገችሽ ነው ብዬ እነግራታለሁ። እሺ ቆይ ጠራሽን እንዴ ነች? በእርግጥ ብዙ ብር አልሰጠችኝም፣ ግን ደግሞ ድራማው እንዳይነቃ ብዬ ብዙም አልተጫንኳትም። እና ላንቺ ሾፌር የቀጠረችልሽ ሴትዮ ምንም ገንዘብ አልሰጠችኝም እያልሽኝ ብቻ ባልሆነ። አልዋሽሽም። ልጄን በደንብ ተንከባከብሽልኝ ብላ የሆነ ወርቅ በስጦታ ሰጥታኛለች። በቃ በሱ ተፋች ልስጥሽ። እሺ እስኪ ለማንኛውም ወርቁን አምጪውና እንየው። ሰምኛለሽ ዜዶ፣ ምንም ነገር አይሰጣትም። ውስጡኝ ብዬሻል ነበር። ለምን መጣሽ? ቆይ ለምንድን ነው እኔን ከዚህ ነገር ውስጥ እያስወጣሽኝ ያለሽው? መሆን ስላለበት። የጉዳዩ ዋና ባለቤት እኮ እኔ ነኝ። ምን አለ አንቺ ደግሞ ባታበሳጭኝ። የስንታችሁን ጭቅጭቅ ልቻል። እቺን ሴትዮ አሁኑኑ ከዚህ መንቅረሽ ማታስወጪልኝ ከሆነ አሁኑኑ ነው ለሀና ደውዬ ሁሉንም ነገር ምነግራት። ምን አደርገዋለሁ ዜዶ፣ የምሬን ነው አደርገዋለሁ። እሺ በቃ ወርቁን ሌላ ጊዜ አቀብልሻለሁ። ኧረ ቲንቲ ምን ሆነሻል? ይሄን ያልማ መቸገር አልነበረብሽ። እሺ በቃ እንደዚህ ከሆነማ እንደውም አላቀብልሽም። ግን እኮ ካስፈለገ ይሄን ድራማ ማበላሸትም እችላለሁ። እሺ በቃ አቀብልሻለሁ። እኔ ከመጀመሪያውም እዚህ ድራማ ውስጥ መግባት አልነበረብኝም። ነፍሴ እኮ ተጨነቀች። አሁን እኮ ረፈደ። ከመቀጠል ውጭ ምንም አማራጭ የለሽ። ዛሬም ሳልገላት አመለጠች። ሜርሲን ማሳመን ምን ያህል ከባድ እንደሆነ ነግሬ ነበር። እዝራ ሜርሲን የማልወዳት ይመስላል? እኔም በጣም ወዳታለሁ። ግን ምን እናድርግ? ይሄ ደግሞ የኛ ጥፋት አይደለም። ታውቃለህ፣ የዛኔ ሜርሲን ለፖሊሶች አሳልፌ የሰጠው ጊዜ ሌሊቱን ሙሉ እንቅልፍ ሲያወስደኝ ሳለቅስ ነበር ያደርኩት። እንግዲህ ምን እናድርግ? እኛ እንደነሱ ከእውነት የራቀን ሰዎች አይደለንም። በእርግጥ የእናቷ አደራ ነበረብኝ። እንዴ አባዬ፣ በራሷ ጥፋት ራስን እየወቀስክ ነው? ምናልባት ልጄን መልካም አድርጌ ያሳድጓት እያልኩ ራሴን እየወቀስኩኝ ነው። አንተ ዓለም ላይ ካሉ አባቶች የተለየ አባት ነው። ይህን ደግሞ እኔ ምስክር ነኝ። ውስጤ ሰላም እያጣ ነው። ስራ ከሜርሲ ጋር በዚህ ሁኔታ መቀጠል አልችልም። ጭራሽ የማደር አነሰና እቺ ምንም የማታውቅ አንድ ጨቅላ ሕፃን ልጅ የእሷም ነፍስ አደጋ ላይ ነው። ማንም ከፍትህ አምልጦ አያውቅም። ልክ ነህ ስራ። እኔም ለፍትህ ስል ነበር ልጅን አሳልፌ የሰጠኋት። እባክህ አባዬ፣ ራስን በከንቱ እያስጨነቅ በሽታን አታባብስ። ልጄን በራኳት ቁጥር ጭንቀት ያሳድደኛል። አይዞ አባ። ደግሞ ያንን ዶክተር አሁንም እያወራሁት ነው። የትኛውን ዶክተር? ዶክተር ዛክና በአንተ በሽታ ላይ ስፔሻላይዝ ያደረገው ረሳው እንዴ? ሰሞኑን ከአውስትራሊያ ይመጣል ብዬ ነበር። እባክህን ስራ፣ ስለ እኔ መጨነቁን ተውና የባለቤትህን የሀብልንና የእህትህን ጉዳይ መላበልልኝ። በዚህ ሰዓት ካንተ ይልቅ የእሷ ነገር የሚያሳስበኝ ይመስላል እንዴ? ቆይ ግን ለምንድን ነው በአንድ ተስፋ የምቆርጠው? እዚህም ያሉት እኮ ዶክተሮች በጣም ጥሩ ነበሩ። አባዬ፣ ዶክተር ዛክን ብትሞክረው ምን ችግር አለው? በዚህ ስራ እኮ እስከ ፕሮፌሰር ማዕረግ የደረሰ ሰውዬ ነው። እሺ እናንተን ደስ እንዲል ብቻ እስኪ ሞክረዋለሁ። እኔን ደስ እንዲለኝ ሳይሆን አንተ ራስህ እድናለሁ ብለህ ማመን አለብህ። ለመዳን ደግሞ መጀመሪያ ውስጥም በደንብ ማሳመን እንዳለብህ ለአንተ አልነግረህም።
አይዝራ የመናቅ አባዜ ስላለብን እንጂ እዚህ ያሉት ዶክተሮች ለኔ በሽታ መቼ አነሱ? አባዬ አሁን እሱን አልፈነዋል። አንተ ብቻ እድናለሁ በለኝና እኔ በተስፋ ልሞላ። እኔ እድናለሁ ማለት ያንተን ተስፋ ካለመለመው እድናለሁ ማለት ከጀርባ ሌላ ነገር አያፈልቅ። እድናለሁ። እባክህ አባዬ ሁሌ ከኔ ጋር ስትገናኝ ይህን ቃል ብቻ ንገረኝ። እድናለሁ እንድትለኝ ብቻ ነው የምፈልገው። እድናለሁ ልጄ እድናለሁ። እዝራ አባዬ። አቤል ምንድን ነው የተፈጠረው? ማርዳ ማርዳ ምን ሆነች?